በእንቅልፋውን እግዚአብሔርን አመስግኖትም ያውቃል። እግዚአብሔር 3 ቀን እንቅልፍ ቢነሳን አይምሯችን እንደምናጣ ታውቃላችሁ? እናውቃለን። ስለዚህ ተመልከቱ፣ እንዲያውም ዮሐንስ አፈወርቅ የሚለው በዚህ ዓለም ላይ እንደ እንቅልፍ ያለ መጽናኛ የለም ይላል። አሁን ለሰው እናቱ ብትሞትበት ጠላ ብንሰጠው አይጠጣልንም። እናቴ 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 ነው የሚለው። ልብስ ገዝተን ብናመጣለት አይጽናንም። ሲተኛ ግን እናቱን ይረሳታል። አያችሁ፣ ትክክለኛው ማጽናኛው እንቅልፍ ነው አለ። በእውነቱ ማለት ነው። ግን እንደዚያ ስላልኳችሁ 24 ሰዓት ተኙ አላልኩም። መጸለይ ይገባል። ሌሊቱም ሙሉ ተኝቶ የሚያድር ሰው ፈጣሪ የለብኝም ማለቱ ነው ይላሉ ሰለስቱ ምዕት። ሌሊቱም ሙሉ እንደው ተኝቶ የሚያድር ለዚህ ሌሊት ፈጣሪ የለውም ማለት ነው። ለዚህ ሌሊት አስተዳዳሪ የለውም፣ ጌታ የለበትም፣ እንደፈለገ ይልውን ማለት ነው። ቀኑን አለመጸለይ ለዚህ ቀን ፈጣሪ የለውም ብሎ እንደ መካድ ነው። ሌሊት ተግቶ ቢያንስ 1 ሰዓት 30 ደቂቃም ብትሆን የአቅምን ተነስቶ እግዚአብሔርን አመስግኖ ከደከመ ዙሮ መተኛት ይገባል። ይህን ማወቅ ስለሚገባ ነው። 7 ቀን ራባቸው። ሲርባቸው ተመልከቱ። አንዱ ዲያቆን እኔ ቸገረኝ፣ ምግብ ከታጣ አጉል ነዋል። እኔ እንዴት አድርግ ነው የምትሉኝ አለ። ሊክድም ይችላል። አይጣል እኮ ነው፣ አይድረስ ነው የሚባለው ማምላክን ማለት ነው። ከዚያ በኋላ ምን አደረገ? ቆዩ እስቲ ለቅድስት አርሴማ እንንገራት፣ ነገሯት። ከዚያ በኋላ እሷ ወደ እግዚአብሔር አመለከተች። አቤቱ ሥጋህን ቆርሰ ደምህን አፍስህ የሰጠህን ፍጹም የሕይወት እንጀራ የምትሆን ኢየሱስ ክርስቶስ ሆይ በእንጀራ ምክንያት አንተን እንዳንክድህ ጠብቀን።